ካልተገነባ አይከፍሉም ማለት ነው። መሀል ፒያሳ ላይ በ3.6 ሚሊዮን ብር አንድ ሰው የቤት ባለቤት መሆን ይችላል። ሁሉም ነገር አጠናቀን ጨርሰን ነው የምንገኘው። ሴኪዩሪቲ ነው፣ የእምነት ተቋም፣ ትምህርት ቤት፣ የሕክምና ተቋም። ሎኬሽናችንም ደግሞ ፕራይም አድርገን ፒያሳ ላይ አድርገነዋል። ከባለ 1 እስከ ባለ 3 መኝታ ቤቶች አሉ። እየኖረበት እንዲከፍልም የባንክ አማራጭም አዘጋጅተናል። ለሊሴ ገብረ ማርያም ካቴድራል ትምህርት ቤቶች በቅርብ ርቀት ላይ ቤተክርስቲያኖች፣ ቸርቾች እና መስጊዶች ይገኛሉ። በጣም ኢንተረስት የሆነ ፓርክ ምንድነው? አስፋልት ተሻግረን ብቻ አራዳ ፓርክ እናገኛለን። ከጀርባችን ደግሞ ፍሬንድሺፕ ፓርክ አለ። በፓርኮች መሀል ተከቦ ያለ ሳይታችን ነው። 4 ሚሊዮን ብር ቅናሽ ተደርጎለት ማግኘት ይችላል። የ30% ኦፈር ያገኛሉ። ዛሬ ሜሪት ፕሮፐርቲስ ተገኝተናል። ሜሪት ፕሮፐርቲስ ምን አይነት ቤቶችን ይዟል? ምን አዲስ ነገርስ አለ? ቤቶቹን በምን አይነት የካሬ አማራጭ ነው ያዘጋጀው? ዋጋቸው ስንት ነው የሚለውን ሰፋ አድርገን የምንቃኝላችሁ ነው የሚሆነው። አብሮናታችሁ ከኛ ጋር እንዲሆን እየጠየኩኝ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ እያልኩኝ ወደ ፕሮግራሙ እናልፋለን። ሰላም እንደምን አለ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም አድርጌ አመሰግናለሁ። እስቲ ራስን አስተዋውቅልኝ። እኔ ጽዮን ተስፋ ይባላለሁ። የሜሪት ፕሮፐርቲስ የሽያጭ አማካሪ ነኝ። በጣም አሪፍ። ዛሬ የት ነው የተገኘነው? ዛሬ የተገኛችሁት ሜሪት ፕሮፐርቲስ ነው። በጣም ጥሩ። እስቲ ሜሪት ፕሮፐርቲስ ማን ነው የሚለውን ብታነሳልኝ። ኦኬ፣ ስለ ሜሪት ፕሮፐርቲስ እና ሌሎች ተጨማሪ መረጃዎችን ቁጭ ብለን እናወራለን። ደስ ይለኛል። እሺ፣ በጣም አመሰግናለሁ። እንኳን በድጋሚ በደህና መጣሽ። በጣም አድርጌ አመሰግናለሁ። እስቲ ሜሪት ፕሮፐርቲስ ማን ነው ከሚለውን እንነሳ። ኦኬ፣ እንግዲህ ሜሪት ፕሮፐርቲስ ከዚህ በፊት በተለያዩ ቢዝነስ ዘርፎች ላይ ኦልሞስት ከ15 ዓመት በላይ ተሰማርቶ የቆየ ትልቅ አቅም ያለው ድርጅት ነው። ለምሳሌ ፖሊ ትሬዲንግ በዘይት ፋብሪካና በዘይት ምርት ላይ የተሰማራ ትልቅ ካምፓኒ ነው። በተጨማሪም አማና ፒፒአር የሚባል ፓይፕ ፕሮዳክሽን ላይ የሚሰራ ትልቅ ካምፓኒ ነው። ወደ ሪል ስቴቱ ዘርፍ ስንመጣ ደግሞ ቦሌ ራመድ አካባቢ ሃይላንድ የሚባል ሪል ስቴት ገንብቶ ጨርሶ ያስረከበ ትልቅ ድርጅት ነው። በተጨማሪም ደግሞ ክሪስታል ዲያግኖስቲክ ሴንተር የሚባል አንዱ ሲስተር ካምፓኒ ነው ማለት ነው። መልካም። እስቲ አዲስ ነገር እንዳለ ሰምቼ ነበረ። ምን አዲስ ነገር ይዛችሁ መጥታችኋል? በጣም ጥሩ ጥያቄ ነው። እንግዲህ መሀል ፒያሳ ላይ በጣም ቆንጆ የሆነ ፕሮዳክት ይዘን መተናል። እንደ ሜሪት ፕሮፐርቲስ መሀል ፒያሳ በአራዳና በፍሬንድሺፕ ፓርኮች መሀል እጅግ የሚያምር ቅንጡ የሆነ ሚክስድ ዩዝ ቢልዲንግ ይዘን መተናል ለደንበኞቻችን። እንግዲህ እዚህ ቢልዲንግ ላይ ከባለ 1 እስከ ባለ 3 መኝታ ቤቶች አሉን። ባለ 1 መኝታው 49 ካሬ፣ ባለ 2 መኝታው 95 ካሬ፣ ባለ 3 መኝታ 130 ካሬ አፓርትመንቶችን ይዘን መተናል ለደንበኞቻችን ማለት ነው። በእነዚህ የካሬ አማራጮች እስቲ ዋጋቸውን ንገረን። ኦኬ፣ በጣም ጥሩ ጥያቄ ነው። ዋጋቸውን በተመለከተ ባለ 1 መኝታው 49 ካሬው 5.1 ሚሊዮን ብር ነው ሙሉ ክፍያው። ባለ 2 መኝታው ደግሞ 95 ካሬ ሆኖ ሙሉ ክፍያው ደግሞ 9.9 ሚሊዮን ብር ነው። ባለ 3 መኝታው 130 ካሬ ሙሉ ክፍያው 13.6 ሚሊዮን ብር ነው። ሙሉ ክፍያ ለሚከፍሉ የአከፋፈል ሁኔታቸውስ እንዴት ነው? በጣም ጥሩ። የአከፋፈል ሁኔታውን በተመለከተ 3 አማራጮች አሉ ለደንበኞቻችን ያዘጋጀ ነው እንደሚመቻቸው አድርገው እንዲከፍሉ ማለት ነው። የመጀመሪያው ፕሮግረስ ቤዝድ ነው። ሙሉ ክፍያው ለምሳሌ ባለ 2 መኝታው 9.9 ሚሊዮን ብር ነው ሙሉ ክፍያው። 10%ን ቅድመ ክፍያ ይከፍላሉ። 990 ሺህ ብር አካባቢ ይከፍሉና ቀሪውን ክፍያ የሚከፍሉት በፕሮግረስ ነው የሚከፍሉት። which means ሲገነባ ይከፍላሉ፣ ካልተገነባ አይከፍሉም ማለት ነው። ስለዚህ መገንባቱን አረጋግጠው እዛ ስኬጁል የተቀመጠ አለ አግሪመንቱ ላይ እዚህ ጋር ሲደርስ ይሄኛው ክፍያ ትከፍላለህ፣ እዚህኛው ጋር ሲደርስ ደግሞ ይሄኛው ትከፍላለህ የተባለ ስኬጁል አለ። በዛ መሰረት ቀሪ ክፍያዎችን በፕሮግረስ ይከፍላል። ይሄ ደግሞ በጣም ምቹ የሆነ አከፋፈል መንገድ ነው። ሁለተኛው አከፋፈል ደግሞ በአንዴ ለሚከፈል ክፍያ ማለት ነው። ይሄኛው ደግሞ በጣም ኢንተረስቲድ የሆነ አከፋፈል መንገድ ነው። ይሄኛውን ሞር ደንበኞቻችን ቢጠቀሙት የተሻለው አማራጭ ይሄኛው አከፋፈል ነው። ምክንያቱም የ30% ኦፈር ያገኛሉ። ለምሳሌ ባለ 2 መኝታው 95 ካሬው ሙሉ ክፍያው 9.9 ሚሊዮን ብር የነበረው በአንዴ ሲከፍሉ የ30% ዲስካውንት ያገኛሉ። which means 70%ን ሲከፍሉ 30%ቱ
ኦፍ ይሆንላቸዋል ማለት ነው። ስለዚህ 9.9 የነበረው ሙሉ ክፍያ ወዴት ይመጣል? ወደ 6.9 ሚሊዮን ብር ዝቅ ይላል። ኦልሞስት የ3 ሚሊዮን ብር ዲስካውንት ያገኛል። 3 ሚሊዮን ብር አተረፈ ማለት ነው ይሄ ደንበኛችን ማለት ነው። ወደ ባለ 3 መኝታው ደግሞ ስንመጣ ባለ 3 መኝታው 13.6 ሚሊዮን ብር ነው አጠቃላይ ክፍያው ማለት ነው። በፕሮግረስ አልከፍልም ሙሉ መክፈል እችላለሁ ካሽ አለኝ የሚል ሰው 70%ን ይከፍልና 30% ዲስካውንት ያገኛል። which means 13.6 ሚሊዮን ብር የነበረው ወደ 9.5 ሚሊዮን ብር ዝቅ ይላል። ስንት አተረፈ ማለት ነው? ይሄ 4 ሚሊዮን ብር ያተርፋል። ይሄ በጣም ኢንተረስቲንግ። በጣም አሪፍ። እነዚህ ቤቶች ግን የባንክ አማራጭ ይኖራቸዋል? የባንክ አማራጭ አላቸው። በረጅም ጊዜ የሚከፈል የባንክ ኦፕሽን አለ። የባንክ ኦፕሽኑ 40/60 ነው። which means 60%ን በፕሮግረስ ይከፍላሉ። በኖርማሉ ስኬጁል ማለት ነው። በፕሮግረስ በግንባታ ሂደት ይከፍሉና 40%ን በረጅም ጊዜ እየኖሩ የሚከፍሉትን የባንክ አማራጭ አመቻችተናል ማለት ነው። ከዚህ በተጨማሪ ደግሞ ታይም ቤዝድ ልክፈል የሚል ሰው ካለም ክፍት ነው። ፍሌክሲብል አከፋፈላችን። ለምሳሌ ገንዘብ ሲያገኝ መጥቼ ልክፈል ካለ መክፈል ይችላል። ማንኛውም ሰው ማለት ነው። የተገደበ አይደለም። እንደው ይሄንን ቤት መጥተው መግዛት ለሚፈልጉ ሰዎች ቤቱ አካባቢ ላይ ምን አይነት ነገሮች አሉ? ይሄንን ሎኬሽን ስንመጥ ከብዙ አንግል ነው። እንግዲህ ሰው ቤት ሲገዛ በአካባቢው ምን አለ የሚለውን ነገር በጣም ወሳኝ ጥያቄ ነው እና የመጀመሪያው ምንድነው? ሴኪዩሪቲ ነው። የእምነት ተቋም፣ ትምህርት ቤት፣ የሕክምና ተቋም፣ በተጨማሪም በዙሪያ ምን አለ የሚሉ ነገሮች በጣም ትልቅ ጉዳዮች ናቸው እና ከዚህ አንጻር የኛ ሳይት በጣም ፐርፌክት የሚባል ነው እና በዚህ አቅጣጫ በጣም አድቫንቴጅ ያገኘን ይመስለኛል። ለምሳሌ ከሴኩሪቲ አንጻር እዚህ ጋር ቤተመንግስት አለ። ቤተመንግስት አቅራቢያ ከመሆኑ አንጻር ከሴኩሪቲ አንጻር በጣም ደህንነቱ የተጠበቀ አካባቢ ነው። ሌላው ደግሞ ትምህርት ቤት ብንወስድ በአቅራቢያችን ታዋቂ ትምህርት ቤቶች አሉ። መጥቀስ ቢፈለግ ለምሳሌ እነ ሊሴ ገብረ ማርያም፣ ካቴድራል ትምህርት ቤቶች በቅርብ ርቀት ላይ ይገኛሉ። በተጨማሪ ደግሞ መካከለኛና አነስተኛ ባሉ ትምህርት ቤቶችም በዙሪያችን ይገኛሉ ማለት ነው። ሌላው ደግሞ የእምነት ተቋምን በተመለከተ በቅርብ ርቀት ላይ ቤተክርስቲያኖች፣ ቸርቾች እና መስጊዶች ይገኛሉ። ሌላው ደግሞ በጣም ኢንተረስቲድ የሆነ ፓርት ምንድነው? ምንም ሩቅ መሄድ ሳይጠበቅብን አስፋልት ተሻግረን ብቻ አራዳ ፓርክ እናገኛለን። ከጀርባችን ደግሞ ፍሬንድሺፕ ፓርክ አለ። እሱም እንደዛው በጣም ቆንጆ የሆነ ትልቅ ፓርክ ነው። እንግዲህ በፓርኮች መሀል ተከቦ ያለ ሳይታችን ነው። ስለ ሎኬሽኑ እኛ ማውራት ሳይጠበቅብን ራሱ ይናገራል። ሳይቱ ራሱ ስለ ሎኬሽኑ መናገር ይችላል። ቤቱ ምን ይመስላል? እስቲ ስለ ቤቱ ደግሞ አንዳንድ ነገሮችን ብናይስ? ቤቶችን በተመለከተ እንግዲህ ቤቱ ምን እንደሚመስል ምን አሚኒቲዎችን እንዳካተተ ያለውን ነገር የስራ ባልደረባዬ በደንብ አድርጎ ያሳይሻል። ወደዛ እንሄዳለን ማለት ነው። ደስ ይለኛል። እሺ፣ አመሰግናለሁ። አመሰግናለሁ። ሰላም እንደምን? እግዚአብሔር ይመስገን። እግዚአብሔር ይመስገን። እስቲ ራስን አስተዋውቀኝ። እሺ፣ ተባረክ ተስፋውን እባላለሁ። በሜሪት ፕሮፐርቲ ውስጥ የሴልስ አድቫይዘር ነኝ። ከጓደኛዬ ጋር አሪፍ ቆይታ እንዳረግሽ አስባለሁኝ። አሁን ደግሞ ከኔ ጋር ቤቱም እንዳይመስልና ያሉት ነገሮች ውስጥ ገብተን ዲቴል አሳይሻለሁኝ። ደስ ይለኛል። እሺ፣ እንግባ። ወደ ውስጥ እንግባና ደግሞ አሁን ይሄ የምታየው ባለ 3 መኝታ ቤቱን ነው። ቀጥታ ከበሩ ከጌቱ እንደገባን ከሜን ጌቱ ቀጥታ ፌስ አናደርግም። ሳሎኑን ወደ ሳሎኑ የሚወስድ መንገድ አለ። በተጨማሪ ደግሞ እዚህ ጋር ለገስት የሚሆን የራሱ የሆነ መታጠቢያ ስፔስ ይኖረዋል ማለት ነው። ከዛ ገስት መጥቶ ከታጠበ ወይም ደግሞ ራሱን ካለ በኋላ ቀጥታ ወደ ሳሎኑ እንገባለን። ሳሎኑ እንደምታየው ሰፊ ስፔስ ነው የሚኖረው። ሊቪንግ እና ዳይኒንግ ስፔስ ተብለን እንከፍላለን ሳሎኑን። እዚህ ጋር የሊቪንግ ስፔሱ ነው የሚኖረው። እዚህ ጋር የቲቪ ሴቱ ይደረጋል። ተጨማሪ ደግሞ እዚህ ጋር የኪችን ወይም ደግሞ የዳይኒንግ ሴቱ እዚህ ጋር ይሆናል ማለት ነው። በተጨማሪ ደግሞ እዚህ ጋር ፌስ የምናደርገው ቀጥታ ወደ ኪችኑ ነው የሚሆነው። ኪችኑን ክሎዝድ ኪችንም ኦፕን ኪችን ማድረግን መጠቀም እንችላለን። ኪችኑን እንደምታየው ሰፊ ኪችን ነው። የምንፈልገው ማብሰል የምንፈልጋቸው ኩማሪዎችን በደንብ ሰፋ አድርገን እንድንሰራ ይደናል ማለት ነው። በተጨማሪ ደግሞ እዚች ጋር ለሰራተኛ የራሷ የሆነ ማረፊያ ይኖራታል ማለት ነው። ስለዚህ ሰራተኛዋ እዚሁ ታርፍበት ስፔስ ይኖራታል፣ እዚሁ ደግሞ ኩክ የምታደርግበት ስፔስ ይኖራል። ቀጥታ ደግሞ ምግቡ እንደደረሰም ደግሞ ወደ ዳይኒንግ ስፔስ እና ወደ ሊቪንጉ መግቢያ ስፔስ ይኖራቸዋል ማለት ነው። በጣም አሪፍ። ከዚህ ቀጥለው ደግሞ ምንድን ነው የምናየው? ከዚህ ቀጥለው ደግሞ ያው ሳሎኑና ኪችኑን ካሳየውሽ በኋላ ወደ ቤድሩሞቹ ነው የምንሄደው። እዚህ ጋር አንድ የሰራተኛ ቤድሩም አይተናል። ተጨማሪ ደግሞ 3 ቤድሩሞች አሉ። እነሱን ደግሞ እናያቸውና ደስ ይለኛል። እዚህ ጋር ስንገባ የራሱ ፕራይቬሲ የጠበቀ ቤድሩሞች ይኖራሉ ማለት ነው። በስተቀኝ በኩል የምናገኘው ዋናው ሜን ቤድሩሙን ነው። ተጨማሪ የራሱ የሆነ ሻወር፣ ሽንት ቤት ስፔስ ይኖረዋል። እንደምታየው ሰፊ ስፔስ ነው የሚኖረው። ተጨማሪ አየር እንዲገባ ክፍት ነው የሚሆነው፣ መስኮቶችም ይኖሩታል ማለት ነው። ከማስተሩ ደግሞ ቀጥሎ ያለው መኝታ ቤት ሁለተኛው መኝታ ቤት ነው የሚሆነው። እንደምታየው ሁሉም ክፍሎች ብርሃን እንዲያገኙ የራሳቸው የሆነ መስኮት ይኖራቸዋል። ይሄ ሁለተኛው ቤድሩማችን ነው። ተጨማሪ ደግሞ ለሁለተኛው ቤድሩም እና ሶስተኛው ቤድሩም ደግሞ እንዲሆን የራሱ የሆነ ለብቻው ሻወር፣ ሽንት ቤት ስፔስም አዘጋጅተናል ማለት ነው። ከዛ ደግሞ በዚህኛው በኩል ደግሞ ስንመጣ ሶስተኛው መኝታ ቤት እናገኛለን። እሱም በተመሳሳይ መልኩ የራሱ
የሆነ መስኮት ስፔስ ይኖረዋል እና አንደኛው አድቫንቴጃችን ምንድነው እዚህኛው ላይ ቤት ሲገዙ አንድ ደንበኛ እያንዳንዱ የሚገዛው ቤት ላይ የራሱ የሆነ ብርሃን የሚያገኛ መስኮት ስፔስ ይኖራቸዋል፣ በረንዳም ይኖራቸዋል ማለት ነው። ሳይታችን የሚገኘው መሀል ፒያሳ ላይ ነው የሚገኘው። 4 ኪሎን ፒያሳን ያዋሰነ ሳይት ነው የሚሆነው። ከፊት ለፊቱ ደግሞ አራዳ ፓርክ አለ። ስለዚህ አንድ ሰው እኛ ጋር ቤት መጥቶ ሲገዛ ከሚያገኛቸውና ሴኩሪድ ከሆኑ ነገሮች አንዱ ቪው ነው የሚሆነው። 4 ብሎኮች አሉ እኛ የምንሸጥባቸው። 4ቱም ብሎክ ላይ ማንኛውም ሰው ቤት ሲገዛ 4ቱም ላይ የተለያየ አይነት ቪው ያገኛል። አራዳ ፓርክ ቪው ለብቻው ስፔስ አለው። ፍሬንድሺፕ ፓርክ ቪው ለብቻው እይታ ይኖረዋል። ተጨማሪ ደግሞ ሲቲ ቪውም እይታ ይኖረዋል ማለት ነው። ሙሉ ህንጻው የሚሆነው G+24 ነው የሚሆነው። ሚክስድ ዩዝ አፓርትመንት ነው። ከአንደኛ እስከ 4ኛ ፍሎር ሙሉ ለሙሉ ትላልቅ ሞሎችና ሱቆች ይኖሩታል። በተጨማሪ 5ኛና 6ኛ ፍሎር ላይ የፓርኪንግ ስፔስ እናገኛለን። እዛ ቴራስና አለ 7ኛ ስፔስ ላይ 7ኛው ላይ ዲሉክስ ቤቶች ይኖሩና ከ8 ጀምሮ እስከ 24 ድረስ ወጥ ቤቶች እናገኛለን። በውስጡ የተለያዩ አሜኒቲዎችን የያዘ አፓርትመንት ነው እና አንድ ሰው እኛ ጋር መጥቶ ሲገዛ ይህን አፓርትመንት ከሎኬሽን ዋይዝ አንጻር በደንብ የሚያተርፍበት ነው የሚሆነው። ኢቨን ዋጋ ጭማሪ እኛ አናደርግም። በተጨማሪ ደግሞ አንድ ሰው እኛ ጋር መጥቶ ሲገዛ ዲስካውንት ፓኬጅን እንዲጠቀም 70/30 የሚባል የዲስካውንት ፓኬጅን ማዘጋጅተን እየጠበቅናቸው የምንገኘው 70%ን ሲከፍል 30ን ቀጥታ በእኛ ኦፍ የሆንለትና መሀል ፒያሳ ላይ በ3.6 ሚሊዮን ብር አንድ ሰው የቤት ባለቤት መሆን እንዲችል ሁሉም ነገር አጠናቀን ጨርሰን ነው የምንገኘው። በተጨማሪ ደግሞ ቦታውን የሊዝ ቦታ ነው፣ ከመንግስት የወሰድነው የሊዝ ቦታ ነው እና ይህን ቦታ ለማስረከብ ኦልሞስት እኛ ከመንግስት ጋር ከ30 እስከ 36 ወር ድረስ ባለው ቃል ከተገብተን ለማስረከብ እየሰራ ነው የምንገኘው። ቀን ከሊት 24/7 ነው የሚሰራው። ደንበኛም ደስ ብሎት ነው እየገዛ ያለው። ኢቭን ከዚህ በፊት የገዙ ሰዎች ራሱ አመስግነውን ወዳጅ ዘመድም እያስገዙ ነው የሚገኙትና አንድ ሰው እዚህ ቦታ ላይ ኢንቨስት ቢያደርግ ባንክ ከሚያስቀምጠው ገንዘብ ይልቅ ሞር ፕሮፊታብል ይሆናል ማለት ነው እዚህ ሳይት ላይ ቢገዛ። ተጨማሪም ደግሞ ምናልባት 70/30 መጠቀም ማይችል ሰው ካለ ደግሞ ቀስ ብሎ እንዲከፍል በ10% ቅድመ ክፍያ፣ ቀሪውን ደግሞ በግንባታ ሂደት እኛ የገነባነውን ካየ በኋላ ቀስ ብሎ በፕሮግረስ መክፈል ይችላል። ተጨማሪም ደግሞ የባንክ አማራጭ ማዘጋጅተናል። ስለዚህ አንድ ክላይንት መጥቶ ደስተኛ ሆኖ ከኛ ጋር እንዲገዛ ከኛ የሚጠበቁትም ነገሮች ኢቭን ያለውን ነገር አልፈን ለሱ እንደሚመቸው ደግሞ ከሱ ጋር ኔጎሺዬት አድርገን ፕራይስ ሜተዱን ማስተካክለን በግንባታ ሂደት አድርገን ሰውን እየተቀበልን ነው የምንገኘው ማለት ነው። ሎኬሽን ውስጥ አሁን ካለበት ቦታ እንዴት ማየት እንችላለን? ይቻላል። የሳይት ዲዛይናችን አይደለን እሱን ማየት እንችላለን ማለት ነው። በጣም ደስ ይለኛል። ወደዛ እንሂድ። አሁን ደግሞ ማሳይሽ አራዳ ፓርክ ላይ ወይ ደግሞ አራዳ ፓርክ ፊት ለፊት የገነባነውን ሳይታችን ነው የሚሆነው። አሁን እየተገነባ ያለው ሳይት ይሄን ይመስላል። ወደ 4400 ካሬ ላይ ነው ያረፈው። 4000 ካሬው ኦልሞስት ቤቶቹ የሚያርፉበት ነው የሚሆነው። 400 ይራው ደግሞ የግሪን ኤሪያ ስፔስ ነው የሚሆነው። መብራት ኃይልን ኤሊያናንና ወደ 4 ኪሎ የሚወስድ መንገድ መሀከል ላይ ያለ ነው ሳይታችን የሚገኘው። እንደምታያቸው ከታች ኮሜርሻል ስፔሶች አሉ። ሚክስድ ዩዝ አፓርትመንት ነው። ከዛ በኋላ ደግሞ መሀከል ላይ ፓርኪንግ ስፔስ ይኖረናል። ተጨማሪ ደግሞ ከላይ ቴራስ ኖሮን 7ኛውን ስፔስ እንደ ዴሉክስ ቤት ተጠቅመነዋል። ከዛ በተጨማሪ ደግሞ እንዴት ነው ያደረግነው? ከ8 ጀምሮ እስከ 24 ድረስ ያሉት ሙሉ ለሙሉ ወጥ አፓርትመንት ነው የሚሆኑት። ከላዩ ደግሞ ቴራስ ስፔስ ይኖረናል። ተጨማሪ ደግሞ እኛ ገንዳዎች ይኖሩናል ማለት ነው። በውስጡ ደግሞ ከጂምናዚየም አንስቶ ስፓ የሚሰጥ አገልግሎት አለው። በተጨማሪ ደግሞ ስታንድ ባይ ጄኔሬተሮችን 24/7 ደግሞ ሴኩሪቲ የሚጠብቁ ካሜራዎች ይኖሩታል ማለት ነው እና አንድ ደንበኛ መጥቶ እዚህ ቤት ከገዛ በኋላ ዋናው ነገር ሎኬሽን ስለሆነ ሎኬሽናችንም ደግሞ ፕራይም አድርገን ፒያሳ ላይ ያደርገነዋል። በተጨማሪም ደግሞ ይህ አፓርትመንት ተገንብቶ ሲያልቅ ከ30 እስከ 36 ወር ነው የሚሆነው። በዛ ጊዜ ውስጥ አንድ ደንበኛ የቤት ባለቤት መሆን ይችላል ማለት ነው። ይሄን ይመስላል ባጭሩ። በጣም አሪፍ። እሺ፣ በመጨረሻ ማለት የምትፈልገው ነገር ካለ እድሉን ልስጥህ። ከዛ ባለፈ ደግሞ እነዚህን ቤቶች መግዛት ለሚፈልጉ ሰዎች እናንተም ቤተኞቹ አድራሻ ማግኘት ይችላሉ? ኦኬ፣ አመሰግናለሁ። በጣም አሪፍ። እነዚህ አፓርትመንቶች እንዳልኩሽ መሀል ፒያሳ ላይ ነው የሚገኙት። ከፊታቸው አራዳ ፓርክን ከጎናቸው ደግሞ ፍሬንድሺፕ ፓርክን እንደ ጎረቤት ነው ይዘው የሚገኙትና አንድ ሰው እዚህ አፓርትመንት የሚገዛ ከሆነ ከ2 ከ3 ዓመት በኋላ የሚያተርፈውን ገንዘብ ማሰብ ቀላለው። ተጨማሪ ደግሞ ዋጋ ጭማሪዎችም ስለማይኖሩ እዚህ አፓርትመንት ላይ አንድ ሰው ከገዛ በኋላ ተርፋማ የሚሆንበትም ምናልባት ባንክ ከሚያስቀምጠው ገንዘብ ይልቅ እዚህ ላይ ኢንቨስት ቢያደርግ ሞር ተርፋማ የመሆኑ ነገር የጨመረ ይመጣልና ሴኩርድም ነው ማለት ነው። በተጨማሪ ደግሞ አንድ ደንበኛ እኛ ጋር መጥቶ በምን አይነት መንገድ ይስተናገዳል የሚለው ነገር ስነግርሽ አንደኛ በካሽ ሙሉ ክፍያ የሚከፍል ከሆነ ከ70%ን እሱ ይከፍላል፣ 30ውን ደግሞ በእኛ ይሸፍናል ማለት ነው። ይህም ማለት 70% ከፍሎ 30ውን በነፃ ማግኘት ይችላል ማለት ነው። በተጨማሪ ደግሞ 10%ም ደግሞ አማራጭም አለን። 10% ከፍሎ ቀሪውን በግንባታ ሂደት ቀስ ብሎ እያየ እንዲከፍል ያደርገዋል። ይህም ደግሞ እንዴት ነው የሚሆነው? እኛ በራሳችን ላይ ያለውን ነገር አያስቀምጠን አንድ ሰው እምነት እንዲኖረው እኛ ላይ ስንገነባ ነው ክፍያ የምንጠይቀው። የተገነባውን ያየ ክፍያው መክፈል ይችላል። ተጨማሪ ሶስተኛ ደግሞ እንዴት ነው ያደረግነው? 60%ን ቤቱን እስኪረከብ በግንባታ ሂደት ይከፍልና ቀሪውን ደግሞ በ40% ቤቱን ከተረከበ በኋላ እየኖረበት እንዲከፍልም የባንክ አማራጭም አዘጋጅተናል። ስለዚህ አንድ ደንበኛ በሶስቱ መንገድ እኛ ጋር መጥቶ ቤቱን የግሉ ማድረግ ይችላል ማለት ነው። ስለዚህ ይሄም ማለት እንዴት ነው? አንድ ሰው ዲስካውንት መጠቀም ቢፈልግና 70ውን ከፍሎ 30 ቅናሽ እንዲያገኝ ከፈለገ እንዴት ነው የሚሆነው? ባለ አንድ
መኝታው ከ5.1 ሚሊዮን ብር ወደ ቀጥታ ወደ 3.6 ሚሊዮን ብር ይቀንስለታል። ይህም ማለት 5.1 ሚሊዮን ብር መክፈል የነበረበት 70/30 መጠቀም ይችል ከሆነ የሚፈልግ ከሆነ 3.6 ሚሊዮን ብር ብቻ ባለ አንድ መኝታ ቤት ፒያሳ ላይ የቤት ባለቤት መሆን ይችላል ማለት ነው። በተጨማሪ ደግሞ ባለ ሁለት መኝታው ላይ ስንመጣ ደግሞ ሙሉ ክፍያው ወደ 8.4 ሚሊዮን ብር ወይ ደግሞ 8.5 ሚሊዮን ብር የነበረው ቀጥታ 5.8 ሚሊዮን ብር ይሆናል ማለት ነው። ይህም ማለት 70ውን ከፍሎ 30ው ቅናሽ ተደረገውለት ማለት ነው። በተጨማሪ ደግሞ ባለ 3 መኝታው ላይ ወደ 13 ሚሊዮን ብር የነበረው ባለ 3 መኝታ 70/30 የሚጠቀም ከሆነ ደግሞ ከ13 ሚሊዮን ብር ቀጥታ ወደ 8.4 ሚሊዮን ብር ቅናሽ ተደረገውለት ማግኘት ይችላል ማለት ነው። መልካም። እሺ እነዚህን ቤቶች መግዛት ለሚፈልጉ ሰዎች የእናንተን አድራሻ ደግሞ ንገረን። አድራሻችን ያው ከስር በምናስቀምጣቸው ስልኮች ኤኒ ታይም ዋትስአፕም ሊሆን ይችላል፣ ቴሌግራምም፣ ቀጥታም ደግሞ ኮል በማድረግ የበለጡ መረጃዎችን ለማግኘት በተጨማሪ ደግሞ ሳይቱን መጥቶም ለማየት የሚፈልግ ሰው ከታች ባለው ስልክ ኮንታክት ማድረግ ይችላል። እሺ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ዛሬ በሜሪት ፕሮፐርቲስ የነበረን ቆይታ ይህንን ይመስል ነበር። እንግዲህ እንደሰማችሁት ያሉትን ቅናሾች በመጠቀም መታችሁ እነዚህን ቤቶች መግዛት ትችላላችሁ። ለበለጠ መረጃ ደግሞ ከታች ባለው ስልክ ደውላችሁ ማናገር ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች ደግሞ እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።